ቀኑ መሽቶ ወደ 4 ሰዓት ተቃርቧል። ከአርቲስት ቴዲ አፍሮ ጋር የነበረኝ የራት ቀጠሮ ስለደረሰ ወደ ቤቱ አመራው። በሩ ተከፈተልኝና ወደ ግቢ ዘለኩኝ። ወደ ሳሎኑ ስገባ ግን ያየሁት ትዕይንት ልብን በደስታ የሚሞላ ነበር። ንጉሱ ቴዲና ንግስቷ አምለሰት እጅግ በሚያምር ሁኔታ እየተጨዋወቱ በፈገግታ እየተሳሳቁ ተመለከትኳቸው። ያ ሳሎን በሰላምና በፍቅር የታጠረ ይመስላል። ሰላምታ ተለዋውጠን ወጋችንን ቀጠልን። በጨዋታችን መሃል ግን አንድ ጥያቄ ልሰነዝር ፈለግ። ቴዲን ትኩር ብያየሁትና እንዲህ አልኩት፣ ቴዲ ለመሆኑ ላንተ እውነተኛ ቅዱስ ስፍራ የት ነው? ጥያቄው ድንገተኛ ቢሆንም ቴዲ ግን አላመነታም። በጥልቅ ትንፋሽና በቅስፈት ኢትዮጵያ የሚል አጭር መልስ ሰጠኝ። እኔ ግን የፈለኩት መልስ እንዲህ ያለ ሰፊ ትርጉም ያለው አልመሰለኝም ነበር። ምናልባት ጥያቄ ያልገባውን በሚል ስሜት መልሱን ይበልጥ እንዲያብራራልኝ ደግሜ ጠየቅኩት። ማለቴ ካሉት ታላላቅ ቅዱስ ስፍራዎች መካከል እንደ ላሊበላ፣ አክሱም፣ ግሸን ማርያም ከነዚህ ውስጥ ላንተ ልዩ የሆነው የትኛው ነው አልኩት። ቴዲ በትህትና በተሞላው ፈገግታ አየኝ። ከዚያም በዛ በሚያስጎመጉመው ድምፁ እንዲህ አለኝ፣ ዶክተር፣ እኔ ሁሉንም ቅዱስ ስፍራዎች አከብራለሁ። ነገር ግን ለእኔ ከሁሉም በላይ ቅዱስ ስፍራዬ ኢትዮጵያ ናት። ይህ ንግግሩ አንድ ትልቅ ሀቅ በውስጡ የያዘ ነበር። ቴዲ ለሀገሩ ያለውን ፍቅር ከሃይማኖታዊ ስፍራዎች እኩል የሚያይበት፣ ምድሪቷን ራሱ እንደ ቅድስት ምድር የሚቆጥርበት ሚስጥር በዚያች ምሽት በሳሎን ውስጥ እንዲህ ተገለጠ። ያቺ በቴዲ ሳሎን የተጀመረችው ኢትዮጵያ ቅዱስ ስፍራዬ ናት የምትል አጭር መልስ የዶክተር ወዳጄን ልብ ከፈተችው። ዶክተሩም የቴዲን ማንነት እንዲህ እያሉ በ12 ነጥቦች ይሰነትኑታል። አንደኛ፣ ቴዲ የቃላት መለኮት ነው። ቴዲ ዝም ብሎ አይቀኝም። ቃላትን እንደ ሸክላ ሰሪ ያቦካቸዋል። ዶክተሩም እንደሚሉት ቴዲ በአንድ መስመር ግጥም ውስጥ የሺህ ዓመታት ታሪክን የመቅበር መለኮታዊ መክሊት አለው። እያንዳንዱን ቃል የሚወረውረው ዝም ብሎ ሳይሆን የሰውን ነፍስ እንዲያረጋጋ አድርጎ ነው። ሁለተኛ፣ ቴዲ የታሪክ ትንሣኤ ነው። ታሪክ በመጽሐፍ መደርደሪያ ላይ ሲያቧራ፣ ቴዲ ግን አቧራውን አራግፎ በዜማ ወደ ወጣቱ ጆሮ ያደርሰዋል። ቴዲ ማለት የጥንቱን ንጉስ ዛሬ ላይ ቀስቅሶ የሚያሳይ፣ የትናንትናውን ጀግና የዛሬውን ትውልድ ስንቅ እንዲሆን የሚያደርግ ድልድይ ነው ይላሉ ዶክተር ወዳጄነህ። ሶስተኛ፣ ቴዲ የዝምታ ኃይል ነው። ብዙዎች ሲጮሁ እርሱ ግን ዝም ይላል። ዶክተር ወዳጄነህ የቴዲን ትልቅነት የሚያዩት በዚህ ዝምታ ውስጥ ነው። ቴዲ ማለት ለትችትና ለውዝግብ ምላሽ የማይሰጥ፣ ይልቁንም በስራው ብቻ የሚናገር የስሜት ብስለት ጥግ ነው። አራተኛ፣ ቴዲ የፍቅር አብዮት ነው። ጥላቻ በነገሰበት ዓለም ውስጥ ቴዲ ፍቅር ያሸንፋል የሚል ባንዲራ ይዞ መጥቷል። ሙዚቃን ለዝና ሳይሆን ሰውን ከሰው ጋር የሚያስታርቅ የፍቅር መድኃኒት አድርጎ ነው የሚጠቀመው። አምስተኛ፣ ቴዲ የማንነት ማህተም ነው። ኢትዮጵያዊ ነኝ ማለት ስጋት በነበረበት ጊዜ ቴዲ መጥቶ ማንነትን በኩራት ግንባራችን ላይ አተመው። ቴዲ ማለት ወጣቱ አንገቱን ቀና አድርጎ ስለ ሀገሩ እንዲናገር ያደረገ ብሔራዊ ሞተር ነው። ስድስተኛ፣ ቴዲ የትህትና ምሳሌ ነው። ከላይ ንጉስ ቢባልም ከታች ግን አሁንም ያው ትሁቱ ቴዎድሮስ ካሳሁን ገርማሞ ነው። ዶክተሩ በዚያች የራት ምሽት የታዘብኩት ይህንን ነው። ቴዲ ማለት ታላቅነቱን በትህትና ውስጥ የደበቀ ቅን ስብዕና ያለው ሰው ነው። ሰባተኛ፣ ቴዲ የቃላት ምስጢረኛ ነው። በቴዲ ግጥሞች ውስጥ ሰምና ወርቅ ብቻ አይደለም ያለው፣ ጥልቅ ፍልስፍና እንጂ። ዶክተሩ እንደሚሉት ቴዲ ማለት አንድ ነገር ተናግሮ ሺህ የሚያስብል፣ ለተራመደውም ለተማረውም እኩል የሚገባ የጥበብ ምስጢረኛ ነው። ስምንተኛ፣ ቴዲ የሰላም ድምጽ ነው።
ጦርነትና ግጭት በበዛበት ምድር ውስጥ የቴዲ ዜማዎች ሰላምን ይሰብካሉ። እርሱ ሰዎችን የቆሰለ ልብ የሚያክም በዜማ ውስጥ ሰላምን የሚያፈስ የጥበብ ወንጌል ነው። 9ኛ ቴዲ የድፍረት ምሳሌ ነው። እውነት ለመናገር ቴዲ አይፈራም። ዶክተር ወዳጄነህ እንደሚሉትም ቴዲ ማለት ብዙዎችን ለመናገር የሚፈሩትን ታሪክና እውነት በጥበብ አውዝቶ የሚያቀርብ አይበገሬው የጥበብ ሰው ነው። 10ኛ ቴዲ ሁሉን አቀፍ ስሪት ነው። ቋንቋና ብሔር አይከፋፍለውም። እርሱ በሁሉም ቤት ይደመጣል። ቴዲ ማለት የኢትዮጵያዊነት ማዕከል የሆነ ሁሉንም ሕዝብ በአንድ ዜማ ዣንጥላ ስር የሚያሰባስብ ብሔራዊ ኃይል ነው። 11ኛ ቴዲ የለውጥ ማነቃቂያ ነው። የእርሱ ሙዚቃዎች ስሜትን ብቻ ሳይሆን አመለካከትንም ይቀይራሉ። ዶክተር ወዳጄነህ እንደሚሉት ከሆነ ቴዲ ማለት ሰዎች ስለ ሀገራቸው፣ ስለ ታሪካቸውና ስለ ወንድማቸው እንዲያስቡ የሚያደርግ የአእምሮ መክፈቻ ነው። 12ኛና የመጨረሻው ቴዲ የትውልድ ቅርስና የወደፊት ተስፋ ነው። በመጨረሻም ዶክተሩ የቴዲን ዘመን ተሻጋሪነት ሲመሰክሩ በአጋጣሚ ያገኙት አዲስ ሰርፕራይዝን በመጥቀስ ነው። ዶክተር ወዳጄነህ ዛሬ በተለቀቀው አዲሱ የቴዲ አልበም ውስጥ ቀደም ብሎ የተሰናዱ 2 ስለ ሀገር የተዘፈኑ ትራኮችን መስማታቸውን ገልጸው ስራዎቹ እጅግ ግሩምና አስደናቂ መሆናቸውን አረጋግጠዋል። ቴዲ ዛሬም እንደትናንቱ ለሀገሩ የሚቆም በኪነ ጥበብ ሰማይ ስር ሁሌም አዲስ ሆኖ የሚታይ የማይደበዝዝ ኮከብ መሆኑን በዚህ አዲስ ስራው ዳግመኛ አስመስክሯል። እንግዲህ ዶክተር ወዳጄነህ መሐረነህ ቴዲን በዚህ መልኩ ነው የተረዱት። ለእናንተስ ቴዲ አፍሮ ማን ነው? አዲሱን አልበምስ እንዴት አገኛችሁት? ሐሳባችሁን በኮሜንት አጋሩን። ለዛሬ ያዘጋጀነው ይህ ነው። በቀጣይ ቪዲዮ እስክንገናኝ ቸር ቆዩልን።